በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የኤልሳቲው ቤተሰቦች እንደምን አላችሁ? የሉል እግዚአብሔር ሰላም በያላችሁበት ይድረሳችሁ አሜን። ተመልከተኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች ዕለተ ምስጢር ወይም በዕለተ ሐሙስ ስለሚገጥመው መከራ እያነሳ ሲነግራቸው ከሐዋርያቱ መካከል ሊቀ ሐዋርያት ቅዱስ ጴጥሮስ ጌታ ሆይ ወደ ወህኒም ወደ ሞትም ካንተ ጋር ለመሄድ የተዘጋጀሁ ነኝ የሉቃስ ወንጌል ምዕራፍ 22 ቁጥር 33 እያለ ቢናገርም ጌታ ግን መልሶ እንዲህ ብሎታል። ጴጥሮስ ሆይ እልሃለሁ እንዳታውቀኝ 3 ጊዜ ትክደኛለህ፣ እስክትክደኝም ድረስ ዛሬ ዶሮ አይጮህም አለው። ይህ ሆነ። ከሆነም በኋላ በዚህች ምሽት ጌታችን ከተያዘ በኋላ በጲላጦስ ግቢ ከደቀ መዛሙርቱ መካከል የተገኙት ሁለቱ ቅዱስ ጴጥሮስና ቅዱስ ዮሐንስ ብቻ ነበሩ። ቅዱስ ጴጥሮስ እሳት ለመሞቅ ወደ እሳቱ ቢጠጋ አንዲት ታናሽ አገልጋይ ወይም ገረድ ቀርባ ይህ ደግሞ ከእርሱ ጋር ነበረ አለች። እርሱ ግን አንቺ ሴት አላውቀውም ሲል መረቡን በዓሣ የሞላለትን አማቱን ከንዳድ የፈወሰለትን አምላክ ካደ። ከጥቂት ቆይታ በኋላም ደግሞ አንዱ አይቶት አንተ ደግሞ ከእርሱ ወገን ነህ አለው። አንተ ሰው እኔ አይደለሁም ብሎ ካንተ ወደ ማን እንሄዳለን? አንተ የዘላለም የሕይወት ቃል አለህ ብሎ የመሰከረለትን አምላክ በደብረ ታቦር ለጥቂት ደቂቃ ብርሃነ መለኮትን ገልጦ ቢያሳየው ከእርሱ ጋር ለዘላለም መኖር ሽቶ በዚህ መኖር ለእኛ መልካም ነው እንዳላለ ከእርሱ ጋር የነበርኩ እኔ አይደለሁም ሲል በድጋሚ ካደ። ከአንድ ሰዓት በኋላ ሌላኛውን መጥቶ እርሱ የገሊላ ሰው ነውና በእውነት ይህ ደግሞ ከእርሱ ጋር ነበረ አለ። በዚህ ጊዜ ጴጥሮስ ከቀድሞ አብልጦ እየማለና እየተገዘተ ከዓሣ ማጥመድ አውጥቶ ሰው አጥማጅ ያደረገውን የመንግሥተ ሰማያት ቁልፍ የሰጠውን አምላክ ሙት ያስነሳ፣ ሕሙማንን ይፈውስ፣ አጋንንትን ያስወጣ ዘንድ ሥልጣን የሰጠውን ከአንተ ጋር ለመሞትም ዝግጁ ነኝ ያለውን አምላክ አላውቀውም አለ። ጴጥሮስ ለሦስተኛ ጊዜ አላውቀውም ብሎ ገና ሲናገር ዶሮ ጮኸ። በዚህ ጊዜ ጌታ ጴጥሮስን ዘወር ብሎ ተመለከተው። ጴጥሮስም ወደ ውጭ ወጥቶ ምርር ብሎ አለቀሰ። ጴጥሮስ ሆይ ያስለቀሰህ ምን ይሆን? ዓይንህን በእንባ የሞላው ልቦናህን ለጸጸት ያተጋው እግርህንስ ለንስሐ ያሮጠው ምን ይሆን? የሂፖ ሊቀ ጳጳስ አውግስጢኖስ ስለዚህ ነገር እንዲህ ይላል። ክርስቶስ ባይመለከተው ኖሮ ባላለቀሰም ነበር። ጴጥሮስን ለጸጸት ለእንባ ለንስሐ ያሮጠው የክርስቶስ መመልከት ነበር። ጌታዬ ሆይ አለቅስ ዘንድ የምትመለከተኝ መቼ ነው? ለበደሌ የምትተወኝ እስከ መቼ ነው? ስንቴ ስበድልህስ ይሆን ዞረህ የምትመለከተኝ? ቁጥር አልባ ጊዜ በግብሬ ሕልውናህን ክጃለሁ። ታዲያ እኔን አትመለከተኝምን? ያ ጴጥሮስ ሊቋቋመው ያልቻለውን ዓይንህን የምታሳየኝ አንተስ የምትመለከተኝ መቼ ነው? ጌታዬ ሆይ እባክህን ተመልከተኝ። ያለ አንተ ከዚህ ጎስቋላ ሕይወት ከኀጢአትም ኑሮ ሊታደገኝ የሚችል የለምና የቅዱሱን አባት ጸሎትም ጸሎቴ አድርጌ እማጸንሃለሁ። አቤቱ በደሌንና ነውሬን የሚያጥብ እንባን ስጠኝ። አቤቱ አንተን የሚያገለግል እንባን ስጠኝ። አቤቱ የሚያቃጥል እንባን ስጠኝ። አቤቱ ከዓይኔ ፈሶ የአካሌን እድፍ የሚያጥብልኝን እንባን ስጠኝ። የተጸጸቱ ሰዎችን እንባን የምትቀበል ጌታ ሆይ አንተ የተቀበልከውን ጽኑ ልቅሶ እንዳለቀሰው እንደ ጴጥሮስ ያለ እንባን ስጠኝ። አቤቱ እንደ ባህር የምትፈስ እንባን እጠበኝ። የማያቋርጥ የእንባን ጎርፍ አፍስልኝ። ውዳሴ አምላክ ዘእሁድ ጌታ ሆይ ኀጢአቴን አስቤ በእንባ አታጠብ ዘንድ እባክህ ጴጥሮስን በተመለከትክበት ዓይንህ ተመልከተኝ። ጌታችን ሆይ ወደ እኛም ተመልከት፣ ስለ ኀጢአታችንም እንድናለቅስ አድርገን። ሊቁ አምብሮንስ፣ ዲያቆን በረከት ንጉሴ። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ አሜን። ሊቁ ቅዱስ ዮሐንስ አፈወርቅ እንዲህ አለ። ጀግና ከሆንክ በራስህ ላይ ጦርነት አውጅበት ይላል።
መቆጣት ከፈለክ በመጀመሪያ በራስህ ላይ ተቆጣ ይላል። ልክስክስነትህን፣ ስግብግብነትህን፣ ክፋትህን፣ ዝርክርክነትህን፣ ዘላለማዊነትህን ተቆጣው። ስንፍናህን ተቆጣው። በዲያብሎስ ላይ ጦርነት ክፈትበት። የዘላለም ርስትህን ለሚነጥቅህ፣ ከዘላለማዊ ርስትህ ለነጠቀህ፣ ከልጅነት ለሚያዋርድህ፣ ከእግዚአብሔር ከሚያጣላህ፣ እግዚአብሔርን ያህል አባት፣ ገነትን ያህል ቦታ፣ ልጅነትን ያህል ተድላ ደስታ ከነጠቀህ፣ ከክብር ካዋረደህ በእርሱ ላይ በመጀመሪያ ተነስ ይላል። እውነቴን ልንገራችሁ፣ ሰው መጀመሪያ ከራሱና ከዲያብሎስ ጋር ጦርነት ከገጠመ በዓለም ላይ ያሉ ጦርነቶችን በሙሉ ይጠፋሉ። የምሬን ነው የምነግራችሁ። ጦርነትን በሙሉ እኮ የሚቀጣጠሉት ራሳቸውና ዲያብሎስን ማሸነፍ ያቃታቸው ሰዎች ናቸው፣ በዓለም ላይ ማለት ነው። ራሱን ያልገዛ ሰው ሲበጠብጥ ነው የሚኖረው። ዲያብሎስን ማሸነፍ አቅቶት ዲያብሎስ የሰለጠነበት ሰው ሰውን ሲበጠብጥ ነው የሚኖረው። ሰው በመጀመሪያ ዲያብሎስንና ራሱን ለማሸነፍ ከተነሳ ዓለም በሙሉ በሰላም ትኖራለች፣ በሰላምም ውላ ታድራለች። ዛሬም ነገ ወዲያም እኔ ብጠይቅ የምናገረው ይህንን ነው። በርዕሰ ገዳማት ወአድባራት ጣና ቂርቆስ ገዳም የአራቱ መጻሕፍተ ጉባኤ ቤት ምስክር መምህር በሆኑት በርዕሰ ሊቃውንት የኔታ አባ ገብረ ኪዳን ግርማ በቤተ ክርስቲያን 5 አበይት በሽተኛ አለ። አንደኛ ወንዶች የዝሙት በሽታ ያዩዋትን ሁሉ መመኘት። ሁለተኛ ሴቶች ማጌጥም ከመውደዳቸው አፍንጫ ጌጥ ማድረጋቸው በአፍንጫም ጌጥ ማድረግ ጀምረዋል። ሶስተኛ ካህናት ትዕቢት ነው። አእምሮን ረቂቅ ስልጣናችን ምጡቅ ማለት እኔ ያሰርኩትን መንግስት አይፈታውም ማለት። አራተኛ መነኮሳት ስስት ነው። አዲስ ነገር ሲያዩ መሳሳት ስለማያገኙት። አምስተኛ ሽማግሌዎች አረጋውያን ገንዘብ መውደድ ነው። ሳረጅ ማን ይጦረኛል ስለሚሉ። እግዚአብሔር አምላክ ከነዚህ በሽታ ይጠብቀን። እግዚአብሔር ዳዊት በደል በፈጸመበት ቅጽበት እዚያ ያላረመውስ ለምንድን ነው? የመጀመሪያው ኃጢአት የሚሰሩ ሰዎች ኃጢአትን ጥቅስ አድርገው በሚሰሩበት ጊዜ በነፍሳቸው እውራን እንደሆኑ በኃጢአት አዘቅት ውስጥ የሰጠሙ ሰዎች እዝነ ልቦናቸው የተደፈነ እንደሆነ ስለሚያውቅ፣ ስለዚህም ፈቃዶች እጅግ በተቀጣጠሉበት ጊዜ ዳዊትን ሳይረዳው ቆየ። ከብዙ ጊዜ በኋላ ግን ተግሳጹን ወደ እርሱ ላከና በሽርፍራፊ ቅጽበት ውስጥ ንስሐን ሰጠው። እግዚአብሔርም ኃጢአትህን አርቆልሃል እንዲል ኃጢአቱን ሻረለት። በማስጠንቀቅ በማስፈራራት የገለጠው የእግዚአብሔር መለኮታዊ የማዳን ሥራው ምን ይረቅ፣ ምን ይደንቅ፣ ምን ያህል ለማዳን ለምህረት የፈጠነ እንደሆነ ታያላችሁ። ለሌሎች ሰዎችም የሚያደርገው እንደዚሁ ነው። ለመዓት የተዘገየ ለምህረት ግን የፈጠነ ነው። ለእኛ ለሰው ልጆች ሕንፃዎችን ለመገንባት ብዙ ዓመታት ይፈጅብናል። አንድን ቤት የምንገነባው ብዙ ጊዜ ወስዶብን ነው። ምንም እንኳን እኛ ቤትን ለማነጽ ብዙ ጊዜ ቢፈጅብንም እርሱን ፈጽመን ለማፍረስ የሚፈጅብን ጊዜ ግን በጣም ጥቂት ነው። በእግዚአብሔር ዘንድ ግን የዚህ ተቃራኒ ነው። ሲያንጽ ይፈጥረናል፣ ሲያጠፋ ሲያፈርስ ግን ዘግይቶ ነው። እግዚአብሔር ለማነጽ የፈጠነ ለማጥፋት ግን የዘገየ ነው። እነዚህ የሚያስማሙት ለባህሪ እግዚአብሔር ነው። በሌላ አገላለጽ የመጀመሪያው ኃይሉን የኋለኛውም ደግነቱን ወይም መልካምነቱን የሚያሳይ ነው። ሊመረመር ከማይቻል ኃይሉ የተነሳ ለምህረት የፈጠነ ነው። ከመልካምነቱ ታላቅነት የተነሳም በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን። ውድ የልሳን ቲዩብ ቤተሰቦች እንደምን አላችሁ? የልዑል እግዚአብሔር ሰላም በያላችሁበት ይድረሳችሁ። አሜን። ባለ እንጀራህን እንደ ራስህ ውደድ። አንደኛ ሁሉን ሰው መውደድ እንጂ ሁሉን ጓደኛ ማድረግ አይቻልም፣ ደግሞም ተገቢም አይደለም። ሁሉም ሰው በእኩል ማየት እንጂ ለሁሉ ሰው ጓዳን መግለጥ ተገቢ አይደለም፣ ከጥቅሙ ጉዳቱ ያመዝናልና። ሁለተኛ በሚጠሉህ መሃል ወዳጅነትን እንደምታገኘው ከሚወዱህ መሃልም የሚጠላህን ታገኘዋለህ።
ሁሉ ይወደኛል ብሎ የሚያስብ ጅል ብቻ ነው። ሁሉ ይጠላኛል ብሎ የሚያስብም ትላንት ያረሳ ነው። ሶስተኛ፣ አንተ ቀድሞ ትጠላቸው የነበሩትን ሰዎች አሁን በጣም ትወዳቸዋለህ። ቀድሞ በጣም ትወዳቸው የነበሩትን አሁን ባሰብካቸው ቁጥር ትታመማለህ። ሰዎችም እንዳንተ ናቸው። አራተኛ፣ ሳያውቁህ ሊጠሉህ ይችላሉ። ጥላቻ ስሜት ነውና ስሜቱ ሲሄድ እንደገና ይወዱሃል። ይወዱህ የነበሩትም ከዓይናቸው ጆሮአቸውን አምነው ሊርቁህ ይችላሉ። የሄደው ይመጣል፣ የመጣውም ይሄዳል። በዚህ ዓለም ላይና በሚመጣውም ዓለም ቋሚው መንግሥተ ሥላሴ ብቻ ነው። አምስተኛ፣ እግዚአብሔርን ከማያምኑና እናምናለን ከሚሉ ግብዞች ተጠንቀቁ። ክርስቲያን ሁነው ጭካኔን የሚለማመዱ እንደ አርዮስ በልብ ክደው በአፍ የሚያምኑ ናቸው። የእነዚህ ሰዎች ወዳጅነት እንደ ፍግ እሳት ነው። ውስጥ ውስጡን ሂዶ መጨረሻ ላይ ያቃጥላል። ስድስተኛ፣ ጻድቅ ለመምሰል ከሚሞክሩ ስጦም ውያለው ስጸልይ አድሬያለሁ ከሚሉ ለወሬ እየነቁ ለቃለ እግዚአብሔር ከሚተኙ ሌሎችን ሊኮንኑ ከሚውሉ ለመናገር እንጂ ለመስማት የተፈጠሩ ከማይመስላቸው ሰዎች ጋር ያለህን ወዳጅነት እንደገና መርምረው። እነዚህ ሰዎች አንተን በተለያየ ነገር ተገዣቸው ሊያደርጉ ይፈልጋሉ። ድራማቸውን ከነቃህበት እንደ ጠላት ያዩሃል። ሰባተኛ፣ እንባ ሊያበዙ ተጎዳሁ የሚል ድርሰት ሊያነቡልህ ይችላሉ። የሚናገሩት የተጠና የመከራ ታሪክ አላቸው። ተሳስተው ከሚጎዱህ አልመው የሚጎዱህ እነዚህ ናቸውና ተጠንቀቅ። የአየር ትራፊክ ሰራተኛ ብዙ አውሮፕላኖች አየር ላይ ደርድሮ አንዱ አንዱን ሳያይ ሲያሳፍርና ሲያስነሳ እንደሚውል እነዚህ ሰዎችም የተለያዩ ወገኖችን ለተለያየ ጥቅም የሚጠቀሙ ስልታዊ ናቸው። ስምንተኛ፣ የሚደልሏቸው ብዙ ሰራተኞች ጽድቃቸውን እያወሩ የሚከፈላቸው ሎሌዎች አሏቸውና ተጠንቀቅ። የታወቁ ሰዎችን ለማወቅ አትጣር። ከሹም ጋር ለመታየት ጥረት አታድርግ። ከባለጠጎች ጋርም ጊዜ ለማጥፋት አትሻ። ዝነኞችንም በቤትህ ለመጋበዝ አትገጅል። እነዚህ ሁሉ የነፋስ ጎረቤቶች ናቸውና ሲጠረጉ አብረህ ትጠረጋለህ። በእነዚህ መንደር ስላደረጉት ጀብዱ ስለሚፈጽሙት በቀል እንጂ ስለ ሕይወት አይወራምና ወዳጅነታቸውን አትውደደው። ደግሞም በሩቅም በቅርብም ውብ እግዚአብሔር ብቻ መሆኑን አትዘንጋ። ዘጠነኛ፣ በሥራ ሰነፎች የሆኑ በየቤቱ እየዞሩ በጸሎት ስም አድማ የሚረጩ ሰዎች አብረውህ ቢቆዩ እንኳን ስለ ሆዳቸው እንጂ ስለ ፍቅር አይደለምና ወዳጆችህን የሚያጠፉብህ እነዚህ ስለሆኑ በቶሎ ሸኛቸው። አለዝዘው የሚገድሉ ረጅም ሞት ማለት እነዚህ ናቸው። እምነት የሚመስል ግዴለሽነት፣ ትዕግስት የሚመስል ስንፍና እንዳላቸው ልብ በል። ሥራ ስትላቸው ዋናው ጸሎት ነው የሚሉና ጸሎትን የስንፍና መጋረጃ ያደረጉ ናቸውና ከነዚህ ዘባቾች ጋር ከቻልህ ጎረቤት አትሁን። አስረኛ፣ ገለባ እንደማይበቅል ሰነፍም ወዳጅህ አይሆንም። አፈቅቤ የሆኑትን ተጠንቀቅ። እግዚአብሔር ተናጋሪውን አሮንን ሳይሆን ኮልታፋውን ሙሴን እንደመረጠ እወቅ። ተናጋሪ ሰው መጨረሻው ጥፋት ነው። 11ኛ፣ የሚያቆላምጡህን አትውደድ። የስምህም ጥገኛ ሆነህ የሚያሞካሹህን አትጋብዝ። እነዚህ ሰዎች አዝማሪ ናቸውና ለሞቀበት የሚዘፍኑ ናቸው። 12 እኔ ብቻ ነኝ ያንተ ወዳጅ የሚሉህንም አትመን። እነዚህ ሰዎች አንተን በማምለክና አንተን የፈጠሩህ በሚመስል ስሜት ያበዱ ናቸው። በማምለክ ስሜታቸው ያለ አንተ የሚኖሩ አይመስላቸውም። በመፍጠር ስሜታቸውን እነርሱ ሳያውቁ ማንንም እንድትወድ አይፈቅዱም። እነዚህ ሰዎች ፍቅር በሚመስል ነገር በቅኝ የሚገዙህ ናቸውና ተጠንቀቅ። 13 ራስህን ነፃ ያወጣህ ቀን ለእኔ ካልሆነ ለማንም አይሁን በሚል ስሜት ሊያጠፉህ ይነሳሉና የጅል ጠብ ማብቂያ የለውምና እባክህ ተጠንቀቅ። ለሚያደርሱብህ ጉዳትም ጸጸት አይሰማቸውም። ምክንያቱም በፈጠሩት ላይ የፈለጉትን የማድረግ ስሜት ስለሚሰማቸው ነው። ቆንጥር እንደያዘው ልብስ ቀስ ብለህ ተላቀቅ። 14 ሌሎችን የሚያዋርዱ ሰዎች አንተን አያከብሩህ። እያከበሩህ ቢቀርቡ አትመናቸው። ኃይለኛ ውሻ እንኳን የሚወድህ ለሌላ ውሻ ደግነት ስታደርግ ሲያይ ነው። ይህ ሰው የእኛ ወዳጅ ነው ብሎ አላስቀርብ ያለ ውሻ
ይቀርብሃል፣ ያለዝብሃል። ውሻ እንኳ በሌላ ውሻ ከለካህ አንተም ሰውን በሰው ለካው። ባለጌ የሚሰድበውን ሲጨርስ ወደ አንተ ይዞራል። ስድብ ስራው ነውና በተሾምህበት ስፍራ አብሮ አደጎችን ይዘህ አትሄድ። 15 በር ዘግተህ ካልሆነም ከአብሮ አደጎችህ ጋር አትጫወት። ልክና እረፍት ያጣ ወዳጅነትን ተጠንቀቅ። እሳት የሚያነደው አፍ እንደሆነ ሁሉ የሚያጠፋውም አፍ ነው። ያበዱለት ወዳጅነት አድራሻው እስኪጠፋ ብን ይላል። ሁሉን በልክ አድርገው፣ የዓመቱን በዕለት አትስራው። 16 አሰቃቂ ነገር በራሳቸው ላይ የሚናገሩትን ራሴን አጠፋለሁ የሚሉትን ሰዎች በጥንቃቄ ተመልከት። አንዳንዶች ኑሮ ከፍቶባቸው እንዲህ ይላሉና እዘንላቸው። ሌላውን እስረኛ ለማድረግና ሌላው ሲጨነቅ በመስታወት እያዩ ለመሳቅ ሌላውን አንቅተው እነርሱ ለመተኛት እንዲህ የሚሉ ሰውን የህሊና እስረኛ በማድረግ የሚረኩ ሰዎች እንዳሉ አትዘንጋ። 17 ርኅራኄን ካገኙ በኋላ ያሰቃዩሃል። እነዚህ ሰዎች በጣም ራስ ወዳድ ናቸውና ሁሉን ነገርህን እንዳያራቁቱብህ ተጠንቀቅ። 18 እነዚህ ሰዎች አንድ ቀን ቀድመው ባስመዘገቡት እብደት ቤትህንና ኑሮህን ሊያወድሙ ይችላሉ። 19 ለወዳጆችህ እኩል ፊት አሳይ። ለአንዱ ትንሽ ለሌላው ብዙ ነገር አታድርግ፣ ፍቅር አነሰብኝ የሚለው ጠላትህ ይሆናልና። 20 እግዚአብሔር ከሌለበት ወዳጅነት እግዚአብሔር ያለበት በረሃ የተሻለ ነው። ስሜትህን ሁሉ አትግለጥ፣ ሁሉ በልቡ ይንቀሃል ወይም እንደ እብድ ያይሃል። 21 ከልክ በላይ ድብቅ አትሁን። አንዳንድ ምስጢር ሲገለጥ የነፋስ እርግዝና ነው። ነፋስ ሲያረግዙት ያስጨንቃል፣ ሲወለድ ግን አይጨበጥም። በሆንከው ደስ ይበልህ። እድገትህን ኑሮህን ቀባብተህ አታቅርብ፣ እንደውም ተደስተህ ተርከው። የራቀህን ወዳጅ ምክንያቱን ባወቅኩት አትበል፣ እርሱ የጨረሰበት ምክንያት አንተን ቂም ያስጀምርሃልና። ደንበኛ እንኳን ሲሄድ አመስግኖ ነው፣ ይህ ከደንበኛ ያነሰ ነውና ተወው። 22 የበታችነት ስሜት ከሚሰማቸው ሰዎች ጋር አትዋል። ምልክታቸው የበላይነት ስሜት ይሰማቸዋል። ዓለም እየታመሰ ያለው በእነዚህ ሰዎች ነው። ዘሬ፣ ክብሬ፣ ስሜ የሚሉ ሰዎች እነዚህ ሰዎች ናቸው። እግዚአብሔር የሚያስፈልገንን ጓደኛ ይስጠን። አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ